አንድ ማማከር ነው። ኤርፎን እንዴ የምትጠቀሚው? ኤርፎን ናችሁ? እሺ ኤርፎን ለቆጥም ኤርፎን አላችሁ? አሁን ሰምለ ጎሽ አሁን ሰምለ። እሺ እኔ ማማከር እንትን ነው አዲክ እንትን ይሆናላ ወንድ አተራምሳለሁ በቃ ያንንም ይሄንንም ነው የሚጀናጀነው። ፊታቸውን ካየው በኋላ ይደብሩኛል። አንዱ ወንድ ላይ መጽናት አልችልም። ዝም ብዬ ያምም በቃ መሻፈድ እና እጀናጀናለሁ በስልክ በአድ ምናምን ማለት ግን ያው ከልቤ ምናምን ሳይሆን እንደዚህ ግን ፊታቸውን ካየሁ እንትን እላለሁ፣ ይደብሩኛል። መልካቸውን ካየሁ በኋላ ይሄንም አልጀነጀንም ምናምን ይመለሳሉ። በምንድን ነው የምትጀናጀኑት? በአካል ነው? አይ በስልክ ነው። ፊታቸውን እንደምታዩ በቪዲዮ ምናምን በቪዲዮ ኮል አይ ቪዲዮ አላወራም። ፎቶ አስልካለሁ። ፎቶ ካየው በኋላ ነው ቆንጆ ከሆነ ጀንስናል አለ። በለዛ ደግሞ ይደብሩኛል። በቃ ዝም ብዬ ሻፋ ዳሙድ አለብኝ። በምንድን ነው የምትተዋወቁት? ምን አልከኝ? ምን አልከኝ አሌክስ? በቃ እንደዛ ብቻ ነው ችግሬ። ይሰማሻል? ድምጼ ይሰማኛል። በምንድን ነው የምትተዋወቁት? ወንዶቹ እየደወሉ ነው መሰለኝ። ይሰማል? ማዳመች መጣበት ነው። የሮጥስ ነው እንዴ? አይደለም አጋጣሚ የስራ መጥቶብኝ ማውራት ትችላለሽ? በጣም ጠርታዊ ስለሆነ እሺ። እና እንደዛ ነው አሌክስ። መገናጀን ብቻ ነው እኮ። በምንድን ነው የምትተዋወቁት? እንደዚህ ግሩፕ ሊሆን ይችላል፣ ላይቭ ምናምን አድ ተደራርጌ እጀናጀናለሁ። ግን ብልግና ምናምን ካወሩ ብሎክ ነው ማደርግ። ዝም ብዬ ግን በቃ ጊዜ ሰዓቴን በመጀናጀን በመሻፈድ ነው ማሳልፈው። እቃ ማጠቢያ ነው የምታደርጊያቸው? አይ እቃ እያጠብኩ ወንዳልጀራጀን ቁጭ ስል ነው የሚያምረኝ። ምንድን ነው ጥቅሙ ታዲያ? አንቺ አሁን ታወሪያቸዋለሽ፣ ስለምን ነው የምታወሩት? ያው ውዴ ማሬ ምን ልሆንልህ ምን ትሆንልኝ ነው። ከዛ ውጭ ምንም አይዘለም እኮ። ምንድን ነው ታዲያ ጥቅሙ? ፖይንቱ ምንድን ነው? ግቡ ምንድን ነው? አወራችሁ፣ ከዛስ ምንድን ናቸው የምታገኙ? በዛው አጋጣሚ ያው ልቤን የሚያሻፍት ከተገኘ ብዬ ነው የማፈቅረው ካገኘ ብዬ። እንዳይጥ ራስሽ ላይ እየሞከርሽበት ነው? በቃ ያው በአጋጣሚ ከተገኘ እህል ውሃ የት እንደሚመጣ አይታወቅም ይባል የለ። እድሜሽ ምን ያህል ነው? 23 ኒውት አርጊና ጣጣ አይጥ ነው እንዴ? አሁን የሆነ መድኃኒት ሲገኝ በአይጥ ይሞከራል ታውቃላችሁ። ሰው ላይ ከመሞከሩ በፊት ስለሆነ መድኃኒት ስለሆነ በሽታ መድኃኒት ሲገኝ ህይወትሽን አይጥ አረግሽ እኮ የእኔ እናት። እህል ውሃ ከተገኘ ተብሎ ከሁሉም ሰው ጋር ይወራል እንዴ? ማሬ ሆዴ ምንድን ነው ፖይንቱ? ከዛ አወራሽው በፎቶ ካየሽው በኋላ ያስጠላሻል። በፎቶ ቢያምርስ? እንዲህ እኮ አይገኝም እኮ ትዳር። እንዲህ እኮ አይደለም እኮ ልብ የሚሰጠው።
እንደ ራስሽን ሪስፔክት አድርጊ እንጂ እናት ማለት ማውራት እንደው እሺ ከሶሻል ላይፍ ምናምን ከሰዎች ጋር አወራለሁ እሺ ችግር የለውም እኮ መቼም ከጦጣ ከዝንጀሮ ጋር ነው ከሰው ጋር ነው እንገደባ አለ ሁሉ ነገር ማታፈቅረው ሰው አፈቅራለሁ ትያለሽ እንዴ ውሸት ትክክል እኮ አይደለም ልክፍት ነው ይሄ ጂኒ ነው ስለዚህ ጸሎት ያስፈልገዋል ጸሎት አድርጊ ጠዋትና ማታ በመታመኝነት አታውሪ ማለት እመኚ በዚህ መጠን አሁን የነገርሽኝ በጣም ተጋነነ ገብቶሻል በሙከራ ማፈቅረው ሰው በሆነ አጋጣሚ ያገኝ ቴስተር እንትን አድርገሽ ቴስት ትክክል አይደለም የሆነ ሰው ትጎጃለሽ አንቺ ስለው ልቀለደባቸው ምናምን ብለሽ ታረጊ ትችያለሽ የእውነት ደግሞ አንቺ ነው በዛ ማለት ያፈቅርሽ ወንድ ቢፈጠር የሰው ልብ ሰበርሽ አንቺ እኮ ትረሺዋለሽ ቻው ቻው በቃ ያስጠላኝ አወራሁት ግን ሰው የዘራውን ነው የሚያጭደው አንቺ የሆነ ሰው ህይወት አበላሽተሽ የሆነ ሰው የሆነን ወንድ ልብ ሰብረሽ ብትሄጂ ነገ አንቺም ልብሽን የሚሰብረውን ይሰጥሻል ቀልዱ ጨዋታው ምናምን ይቆምና ቁም ነገር ላይ አተኩሪ ስንት እኮ የሚያሳስብ ነገር አለ የሚናት ስራ ላይ አተኩሪ ህይወትሽ ላይ ብዙ ማለም ማቀድ የምትሽበት እድሜ ነው ገና 23 ዓመትሽ ነው በዋዛ ፈዛዛ ይህንን እድሜ አታሳልፊው እሺ ተግባባ ኦኬ እሺ አይ ያው ጊዜውም እኮ ነው አዲስ ብቻኝነት በጣም ይከብዳል ግን እኔ ያው የጎዳዎቹ ይኖራሉ ግን እኔም ተጎድቼ እኮ ነው አዲስ የደረሰብኝ አሁን እቃ ስትሸጪ ምሳሌ ነው ነገሽ ነጋዴ ብትሆኝና ማለት ነው በውድ ጋር መጣሽውን እቃ በውድ ገዝተሽ ያመጣሽ ያስገባሽውን እቃ ከስተመር ጠፋ እኮ ገዢ ጠፋ ብለሽ በዜሮ አባስተሽ በኪሳራ በዜሮ አውርደሽ ትሸጫለሽ አትሸጪውም እኮ ይቀመጣል ከስተመር ሲመጣ ይወስደዋል የሚገባው በትክክል አቅም ያለው ሰው ህይወትም ልክ እንደዛ ልብሽ ኤክስፔንሲቭ ነው ገብቶሻል ዝም ብሎ ብቸኛ ነኝ ምናምን ስለተባለ ዝም ብሎ የመጣ ሰው በሙሉ ልብሽን እያነሳ መዛቅ አለበት እንዴ የሚገባው ሰው ገብቶሻል የሚገባው ሁኔታ መፈጠር አለበት ጊዜ ታጋሹ ብቸኝነት ደግሞ ጌጥ ነው ትክክለኛውን ሶስት ካላገኘሽ ብቸኝነት ጌጥሽ ነው ጥፋት አይደለም ወንጀል አይደለም እንደ ጉድለት አትቁጠሪ ራስሽን ብዙ ጊዜ ብታረጊው በዚህ ጉዳይ አትጠመሽ ተግባባ እሺ አመሰግናለሁ ሻፍዳለሁ ከሆነ አመታት በኋላ ግን የሴቶቻችን ላይ እየተፈጠረ ያለውን ነገር የሴቶች ጉዳይ መግለጫ ብትሰጡ እንደ ሀሳብ ያልገባን ነገር ካለ ጥያቄ ነው ሴቶች ጉዳይ መግለጫ ሰጡበት ግን ምንድነው መሰላችሁ እንትን አንሷ ባይዘይ እውነቷን ሆነ አልሆነ አይደለም አሁን እዚህ አይነት ሁኔታ ውስጥ ያላችሁ በዋዛ ፈዛዛ ጊዜያችሁን እያባከናችሁ ያላችሁ ሰዎች ትኖራላችሁ ገብቷችኋል ያ ትክክል አይደለም ገብቷችኋል አይደል ሴቶች ጉዳይ መግለጫ ብትሰጡን እኛ ወንዶች ጥያቄ አለን ምንድነው የሰዓት ነው ነገር አለ ማወቅ ያለብን ነገር ካለ ሜቢ እንደውም ላሳ ጥያቄ ዘጠናዎች ውስጥ ይሄ ነገር የለም ብዬ እኮ ነው እንዲህ አይነት ነገር ሄሎ ጤና ንገሪኝ እሺ ወንድሜ ስላስገባኝ መጀመሪያ በጣም አመሰግናለሁ እኔ ስደት ላይ 2 ዓመት ጨርሼ 3 ዓመት ጀምራለሁ ግን ወላሂ ለቤተሰቤ ልካለሁ 2 ዓመት ልኬ አሁን ደግሞ አንድ ብራዘር አለኝ እሱም ወደ ሳውዲ ወይ ወደ ዱባይ አምጪኝ ያለኝ ነው እኔ ደግሞ ትንሽ ያማምኝ ነው ገባለሁ ስለም ቤተሰብም በጣም ከበደኝ እስቲ ምክር ፈልጋለሁ ለአንተ ደግሞ ዲምና ጤና ስጥታችም ቁጭ ብዬ ብዙ ጊዜ አዳምጣለሁ ስደት ያለ ሰው ደግሞ ማንንም አይረዳም አሁን 3 ዓመት ጀምራለሁ 2 ዓመት ጨርሼ እና ቤተሰቤ ደግሞ ገባለሁ ስል ትንሽ የሚያማምኝ ስለሆነ አትግቢ ለምንድን ነው የምትገቢ ቁጭ በይ እኔ ደግሞ እናቴንም ረዳለሁ እህቴንም ረዳለሁ አሁን ደግሞ አንድ ወንድሜ ያለኝ እሱ ደግሞ ካላመጣሽኝ አሁን በዚህ ሰዓት 5 ሳንቲም የለኝም ግን ይልካሉ ምንም ነገር ደግሞ አይሰሩም ወይ ቤቱም አያስተካክሉም ያጠፋሉ ምንም አይመስላቸውም በቃ ይልካሉ
ያጠፋሉ። የሶስት ወር የአራት ወር ይልካሉ፣ ያጠፋሉ። ትንሽ ቆይቶ ደግሞ ምን ላክሽ ነው የሚሉኝ። ማንም አይረዳኝም። እናጋባለሁ ብዬ ሲያስቡ ደግሞ ወይስ ነገራቸው ደግሞ ምን ላይ ነው የምትጋቡ? ብዙ ነገር ነው ግን አንተ እስቲ መከረሽን። እኔ ደግሞ ስልኬንም እንደው ሽንት ቤት ውስጥ ከትቼ ጠፋለሁ አንዳንድ ቀን ብዬ አስባለሁ። ወይ ደውዬ ጥሩ ንግግር አያናግሩኝም በገንዘብ እንድገዙኝ ምናምን ምን ብዬሽ ንገረው ወንድሜ። እስቲ መከረሽን። አልቅሽም አይወጣልኝም፣ ነግሬም አይወጣልኝም፣ አይረዱኝም። ለዛውም ብዙ ነገር አለ። ስትመከርም ደግሞ አንተንም እድሜና ጤና ፈጣሪ ስትከላሉ ታች ቁጭ ብዙ ጊዜ ያዳምጣለሁ። ተፍሳ ቁርጥን እንኳን ብዙ ነገር ሰማሉ ታቸውኝ። ለአንተ ደግሞ እድሜና ጤና ፈጣሪ ስትከላሉ ስትመከርም የምትለውን ነገር አዳም ምንም የለሽም በአካውንትሽ? ወላሂ አንድ ብር የለኝም። እሞታለሁ እኖራለሁ አላውቅም፣ ፈጣሪ ነው የሚያውቀው። አንድ ብር እንደውን ዛሬ መዳሜ ያስገባሻለሁ ብትሉኝ እንኳን 5 ብር የለኝም። ሁሉ ነው የምትልኪላቸው የነበረው? አዎ ልካለሁ። ግን ይኸውልህ አንድ ጋሪ አህያ ራሱ አልገዙም። የላኳቸውን ራሱ ምንም ነገር አልገዙም። ከመጋር መቆንዲሚ እና እንዳሻዋም እና መጣ ነገር ይመስላችኋል? ወላንዶ አንድ መሬት ገዝቶ ቢኖር ችግር የለውም። ገብቷል? አንድ ነገር የተገዛ ነገር የለውም። ገብቷል? ያስቀምጠው ስለሚበሉት ምንም ነገር አይመስላችሁም። ሽሮ ገዝቶ ስለሚበሉበት እሱ ብር ደግሞ ምንም አይመስላችሁም። ምን ሰርተሽ ነው የምትገቡ? ምን ገዝተሽ ነው የምትገቡ? ይሄን ቃል ነው የምትጠቀሙ እነሱ። እኔ ደግሞ እዚህ ቁጭ ብዬ ሁሌ አለቅሳለሁ። ማንም አይረዳኝም። ግን ውስጥ እንደብቄ ነው ብቻ እስከምትመክረኝ ነገር ሰማለሁ ወንድሜ። አላህ ክብርክ ደግሞ ስላስገባኝ በጣም አመሰግናለሁ። አይዞሽ። እድሜሽ ምን ያህል ነው? እኔ ትንሽ ሆኜ 14 ዓመቴ ሆኜ ያገባሁት፣ 15 ዓመቴ ወጣሁት፣ 16 ዓመት ሳይሆን ወደዚህ መጣሁት። ጩጬ ሆኜ ያገባሁትና ከዛ ወደዚህ ወደ ስደት ሲመጣ 16 ሳልገባ ነው ወደዚህ መጣሁት። እኔ ራሴ ህፃን ነኝ። ምንም ምንድን ነው የተፈጠረው? ይሰማል አይሰማም ወንድሜ? ይሰማል። አዎ እኔ 6 ዓመት ሳይሞላኝ ነው ወደዚህ የመጣው ወደ 6 ሲገባ ምናምን። አሁን 19 ዓመትሽ ነው? አዎ ወደዛ ልገባ እዚህ ጋር መጣ 3 ዓመት ሲሆንኝ አዎ እንደዛ ነው። እሺ ኒው ታርጊና አዳምጪኝ። 19 ዓመትሽ እና በመጀመሪያ ስላስገባኝ በጣም አመሰግናለሁ። እሺ ወንድሜ። ምንም ችግር አይዞሽ። ሻምበርም አዳምጪኝ። አሁን እስካሁን ያጠፋሽው ጠፍቷል። እሺ ወንድሜ። እስካሁን ያጠፋሽው ጠፍቷል። ከዚህ በኋላ ግን የምትነቂበት ጊዜ ነው መሆን ያለበት። በነቃሽበት ጊዜ ከሮጥሽ ታሸንፊያለሽ። ችግር የለውም። የባከነው ጊዜ ባከን። አበቃ የሚባል ነገር የለም። እሺ የሰው ልጅ አበቃ የሚባለው ሲሞት፣ አከተመለት የሚባለው ወደ መቃብሩ ሲገባ ብቻ። ትናንት ብዙ ሰርተሽ ዛሬ ከስተትሽ ለመማር ከነቃሽና ነገሩ ከገባሽ ዛሬ እድል ነገሽን ለመስራት። ወደኋላ ተመልሰሽ መጀመሪያውን መቀየር አትችይም። አሁን ግን ጀምረሽ መጨረሻውን መቀየር ትችያለሽ። ገብቶሻል? የሆኑት ነገሮች ሆነዋል። የተፈጠሩት ተፈጥረዋል። ገንዘብሽን አጥፍተውታል፣ በልተውታል። ጊዜሽን፣ ጉልበትሽን አጥፍተውታል። ያ አይመለስም። ወደኋላ ተመልሰሽ ነገሩን የሆነውን የተበላሸው መቀየር ማስተካከል አትችይም። አሁን ከዛሬዋ ቀን ጀምረሽ ግን መጨረሻሽን ግን መቀየር ትችያለሽ። ምን በማድረግ? ከዛሬ ጀምረሽ እምቢ ማለት መጀመር አለብሽ። ገብቶሽ? 19 ዓመትሽ ምናልባት ይሄ ነገር የሚገባሽ 30 ዓመትሽ ላይ ቢሆን አልቆልሽ ነበር። 19 ዓመትሽ ነው፣ ገና ነሽ፣ ልጅ ነሽ። 3 ዓመትሽን የተቀጠለው አሁንም እንደ አዲስ መጀመር ትችላለሽ። ዜሮ ነው አካውንትሽ ውስጥ ያለው አይደል? ከዛሬ ጀምረሽ አንድ ብለሽ ሴቭ በማድረግ ሚሊዮነር መሆን ትችላለሽ። ትልቅ የቢዝነስ ባለቤት መሆን ትችላለሽ። ንብረት ማፍራት ትችላለሽ። መሬት መግዛት፣ ወርቅ ገዝቶ ማስቀመጥ፣ በስምሽ ብዙ ታሪክ መስራት ትችላለሽ ከዛሬዋ ቀን ጀምረሽ።
ይህም የሆነው ግን እስካሁን የመጣሽበትን መንገድ ማትደግሚው ከሆነ አሁንም ላኪ ሲሉሽ ምትልኪው ከሆነ ወንድምሽ እዚህ ሀገር ውሰጂኝ ሲልሽ እሺ፣ እንዲያርጊልን እሺ፣ ሶፋ ግዢ እሺ፣ ፍሪጅ ግዢ እሺ፣ እንደዚህ ለእንደዚህ ላኪ እሺ ምትይ ከሆነ ይህንኑ ነው እየደጋገምሽው 25 ዓመት ድረስ ምትሄጂው። አሁን መቀየር አለብሽ። እስካሁን የመጣሽው መንገድ አልጠቀመም አይደል? አልበጀሽም። ይኸው እዚያ አድርሶሻል፣ እዚያው ከቶሻል። አዲስ መንገድ ያስፈልግሻል። ከዛሬ ጀምረሽ ማንንም ሰው እንዳትሰሚ። እናትሽና አባትሽ ወይም ወንድሞችሽ ባህል ሲደርስ እንኳን አደረሳችሁ ብለሽ በግ መግዣ ላኪላቸው። ከዛ ድንቡሎ ሳንቲም እንዳትልኪ፣ እንኳን አደረሳችሁ ይኸው ብለሽ እንደ አንድ የቤተሰብ አባል ባህል ሲደርስ የሆነ ቤት ውስጥ ሴሪሞኒ ሲሆን እንደ እየተለየም አይደለም ማድረግ ያለብሽ፣ እንደ አንድ የቤተሰብ አባል ማዋጣት ያለብሽን ታደርጊያለሽ። ከዛ ውጭ ግን የምታገኘውን 80% ማስቀመጥ። ለምሳሌ ደሞዝሽ 1000 ብር ቢሆን 200ን ተጠቀሚ፣ 800ን አስቀምጪ ለመኖሩ፣ ወይም 100ን ተጠቀሚ ብቻሽን ነሽ። ሌላ የሚያስቸግርሽ ሕፃን ልጅ የለም አይደል? አንቺ ራሱ ልጅሽ ብዙም ወጪ አይኖርብሽ። ገንዘቡን አስቀምጡ፣ በአካውንትሽ አስቀምጡልኝ እያልሽ እንዳትልኪ። በራስሽ ስም አካውንት ካለሽ ራስሽ አካውንትሽ ውስጥ አስቀምጪ። እቺ ልጅ ጠጋዎች እኮ ብር አልክም ማለች ይሉሻል። ገና ከሆኑ የሚሆነው ነው መነግርሽ። ይሰድቡሻል፣ ያገሉሻል፣ አይደውሉልሽም፣ ቴክስት ማያደርጉልሽም፣ ብቻሽን ትቀሪያለሽ። አሁን ቀድሞ የሚፈጠረውን ነገር ነው እየነገርኩሽ ያሉት። ነገሩ አልጋ ባልጋ አይሆን። ልክ ገንዘብ መላክ ስታቆሚ አንቺ ጥቅምችኛዋን መስመር ልክ ስትቆጫት እናትሽ መደወል ያቆማሉ፣ አባትሽ መደወል ያቆማሉ፣ ወንድሞች እንዴት ነሽ ማለት ከነ መፈጠርሽ ይረሱሻል። በትክክለኛው መንገድ ላይ መሆንሽን ያኔ እወቂ። አሁን የምነግርሽ በቃ የለውጥ ትክክለኛው መስመር ላይ ነሽ። የስሜን ያህል እርግጠኛውን የምነግርሽ ትከበሪበታለሽ። በዚህ መንገድ ስትይሽ ይጠሉሻል፣ ግን ያከብሩሻል። ጠግባለች ይሉሻል፣ ግን እሷ እኮ ገንዘቧን ያዘች ይሉሻል። እንዲህ 2 ዓመት 3 ዓመት ብትሰሪ አካውንትሽ ውስጥ ያለውን ገንዘብ ስታዩ ታመሰግኝኛለሽ። ለካ እንዲህ በሰራ ኖሮ ያለሽ። ሶስተኛም ነግርሽ ነገር ገንዘቡን ሴፍ ካደረግሽውን በኋላ እንዲያርጉልኝ ብለሽ ማንንም አምነሽ እንዳትሰጪ። መሬት መግዛት ከፈለግሽ ቀጥረሽ ብሩን ይዘሽው ሀገርሽ ግቢ። መግዛት የምትፈልጊው ራስሽ ተመልከቺ፣ ራስሽ አረጋግጠሽ በእጅሽ ከፍለሽ ግዢ። አርጉልኝ ብለሽ እንዳትልኪ። በገንዘብሽ ጉዳይ ማንም ሰው እንዳታምኝ። አበድሪኝ ይሉሻል፣ እንዳታበድሪ። በተለይ ለቤተሰብ እነዚህን ካደረግሽ ትለወጫለሽ። ግን በጣም 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 መጠንቀቅ ያለብሽ ነገር ምንድን ነው? በገንዘብ ጉዳይ ዘመድ አዝማድ፣ ጓደኛ፣ ቤተሰብ አምነሽ ብድር መስጠት፣ ከነሱ ጋር ቢዝነስ መስራት፣ እንደዚህ ያስቀምጡልኝ ማለት ቤተሰቦችሽ ጋር ያቆራርጥሻል። ተግባባ? ስለዚህ ቋንቋና ሰገብጋባ ቋጣሪ መሆን መጀመር አለብሽ። አስቸጋሪ ሰው መሆን መጀመር አለብሽ ከዛሬ ጀምሮ። እንደዛ ነው የምትለወጪው። እሺ እሺ ወንድሜ በጣም አመሰግናለሁ። ፈጣሪ እድሜና ጤና ይስጥክ። ቃላት የለኝም። እሺ ወንድሜ ቴንኪው አባቴ። አስቸጋሪ ናችሁ ተብላችሁ ታውቃላችሁ? እዚህ ውስጥ ያላችሁ ሰዎች እሷም አስቸጋሪ ናች እኮ። ኧረ እሱ አስቸጋሪ ነው፣ በጣም አስቸጋሪ ሰው ሁኑ ጋይስ። እመኔ እውነት ቀሊናል። አስቸጋሪ ሰው ሁኑ። አስቸጋሪዎች ትከበራላችሁ። አስቸጋሪዎች የማንም መጫወቻ አትሆኑ። አስቸጋሪ ስትሆኑ ማንም እንደ ቀዝቃዛ ሰዎች እንደ ቀዝቃዛ ገንፎ መዛቅ እናንተን ይፈልጉና ሳይችሉ ሲቀሩ አስቸጋሪ የሚል ስም ይለጥፉባችኋል። ተመስገን። እንደፈለጉ ሊያደርጓችሁ ስላልቻሉ፣ ሊጠቀሙባችሁ ስላልቻሉ፣ ሊነዷችሁ ስላልቻሉ ቀላል አልሆንላቸው ስትሉ አስቸጋሪ የሚል ታፔል ላይ ይለጥፉላችኋል። አስቸጋሪ ሆኑ። ይሄ ልጅ አስቸጋሪ ሆኑ እያለ ሰዎቹ መክሩ አንተም ብሎ መክሩ ይላል። አንዳንድ ሰው ሊሆን ይችላል፣ የሚታወቃል ነው። ይሰማል። እሺ ደህና ነኝ። እኔ ያው በቲክቶክ እና አንዳንዴም ደግሞ ሲያመልጠኝ በዩቱብ እከታተላለሁ።
እና የእውነት ለመናገር ከአንተ ብዙ ነገሮችን ተምሬያለሁ በጣም ማለት ነው። አመሰግናለሁ። እና እናመሰግናለን ለማለት ነው በመጀመሪያ። እሺ እግዚአብሔር ያክብርልኝ። አመሰግናለሁ። እሺ እኔ ትንሽ ምክር ፈልጌ ነበረ፣ ማለት አስተያየትም ሊሆን ይችላል ምክርም ሊሆን ይችላል እና አንዳንድ ነገር ብትለኝ ብዬ። እሺ ነገር እሺ እኔ ያው እንደ ማንኛውም እንደ ኢትዮጵያ ልጅ ነው ያደግኩት። ማለት ቤተሰቦቼ አስተምረውኝ በቃ በጣም እየተንከባከቡኝ ትምህርት ሲከፈት ቅርታ ማለት በየአመቱ መስከረም ላይ አስታውሳለሁ አዲስ ቦርሳ አዲስ ዩኒፎርም እያደረጉ ነበር ያስተማሩኝ ማለት ነው። እኔም በትምህርቴ ጎበዝ ነበርኩ እየተማርኩኝ ትምህርት ቤት ራሱ በቃ አስጨናቂ ተማሪ ነበርኩ። ማለት እንዴት ነው አስጨናቂ የሆንኩት? አስተማሪዎችን ራሱ በቃ ጥያቄ እየጠየቁኝ ምናምን ሁሉ አማራቸው ነበረ። ይሰማል? ይሰማል። ይሰማል? እሺ አይ ሲጨልምብኝ ነው። እና ማለት እየተማርኩኝ ነበር እና ከዛ ስንተኛ ክፍል ነው 7ኛ ክፍል ምናምን እያለው በቃ በጣም የእውቀት መጠን ጨመረ። ማለት በቃ ይሰማል አሌክሱ? አዎ ይሰማል። እሺ እየሰማን ነው። ቀጥይ። ኔትወርክ ነው። ይሰማል? የጉድ ያለ ይሰማል እኮ ይሰማል። አዎ ይሰማል። ቀጥይ። እሺ ዝም ብለሽ እሺ ማለት ያልተሰማክ መስሎኝ ነው። አሁን በየመሀሉ ይሰማል ካልሽን አደርን ማለት ቀጥይ። ዝም ብለሽ በደንብ ይሰማል። እሺ ይቅርታ አድርጉልኝ። እና ማለት እየተማርኩኝ ነበረ 7ኛ ክፍል ስደርስ በጣም እውቀት የጨመረ ታውቃለህ። በቃ አስተማሪዎቹን ራሱ ጥያቄ በመጠየቅ ወይ አንቺ ልጅ ሳማረርሽን እስከሚሉ ድረስ ማለት ነው። በቃ በጣም እውቀት የጨመረ እና ተማሪዎች ራሱ እንግዲህ ቲቸር ሂሳብ መጣለች ጸጉርሽ ይቆማል ቲቸር ሂሳብ ሲመጣ እያሉ ያማርሩኝ ነበር ሁላ ማለት ነው። እና እየተማርኩኝ እያለ ምን ሆነ 9 እና 10 ላይ በቃ ማንበብ ሁሉ አስጠላኝ። አነባለው መጽሐፉን ስከፍተው ከፍተኛ እንቅልፍ ነው የሚመጣብኝ። በቃ አይቼው የማላውቀው እንደዚህ እስክሪብቶውን ይዤ ራሱ እስክሪብቶው ይወድቅብኛል ከእጄ ላይ ማለት ነው። መቆጣጠር አቃተኝ። በቃ ራሴን የምስተው እንቅልፍ ሁሉ ነው የሚመጣብኝና ምን እንደማደርግ ግራ ይገባኛል። ከዛ በቃ ዛሬ ባጠና ነገ ተዋዋለሁ፣ ከነገ ወዲያ ተዋዋለሁ። ከዛ በኋላ በቃ ማለት እያስጠላኝ መጣ ሁሉ ነገር ማለት ነው። ውጤቴ እየቀነሰ መጣ። ከዛ በቃ ስንተኛ ክፍል ነው 11ኛ ክፍልን በቃ ቸል ማለት ጀመርኩኝ ትምህርቱን ማለት ነው። ከዛ 12ኛ ክፍል ስደርስ ውጤት ቀረብኝ። በቃ ከፍተኛ የሞራል ውድቀት የጀመረው እዛ ነው። በቃ ቤተሰቦቼ እንደዛ አስተምረውኝ እንደዛ በቃ ፋዘር ራሱ እንኪ ሌሊት እንድታጠኝ ብሎ ቆሎ ምን የማይገዛልኝ ነገር የለም። ግን እኔ 12ን ስወድቅ በቃ ማልችለው የአእምሮ ውድቀትን እየገጠመኝ በቃ ማለት ግራ ገባኝ። አእምሮዬ ሁሉ ተዛባ፣ ሰላም አጣሁኝ በቃ። እና ማስበው ምንድን ነው የነበረው መሰናበትን ነው ከዚህ ዓለም። በቃ ድክም አለኝ፣ ሰለቸኝ ሁሉ ነገር ማለት ነው። እና ምን አደረኩኝ እኔ 12 ለምን እንጂ እኔ 9ኛ ክፍል ያለውኝ ፋዘር ስራ አቆመ፣ አባቴ ማለት ነው።
ስራ ሲያቆም እናቴ ደግሞ የቤት እመቤት ነች። ያው የኑሮ መናጋት ይመጣል እሱ ስራ ስላቆመ ማለት ነው። ከዛ 12ኛ ክፍል ስወድቅ ራሱ እንዴት ወደቅሽ፣ ለምን ወደቅሽ ማለት ምን እናድርግልሽ፣ ምን እናድርግ ምናምን አላለኝም። ያ የማውቀው የድሮ አባቴ የለም ውጤት አልመጣም በቃ ቀረ አለና ዝም ነው ያለኝ እንጂ አይዞሽ እኛ ከጎንሽ ነን፣ ምንም እንዳታስቢ፣ ቅዳሜና እሑድ ዊኬንድ የምናስተምርሻለን ባይጠፋም አላለኝም። የአይምሮዬን ጉዳይ በቃ እንዴት ዝም ይለኛል? እሱ ታውቃለህ እንዴት እንዳሰበ ታውቃለህ። እኔ ስራ የለኝም ምንም ማድረግ አልችልም በቃ ብሎ ነው ያሰበው። እንደዛ ብሎ ነው ያሰበው። እኔ ግን እሱ ስራ ባለው ሰዓት እንዴት እያሞላቀቀ እንዳኖረኝ አውቃለሁ በጣም ማለት ነው። በየሳምንቱ 200 ብር 300 ብር እየሰጠኝ ነው በዛ ሰዓት እንግዲህ አስበው እያሞላቀቀ ያኖረኝ አውቀዋለሁ። እኔ ግን ደግሞ ዛሬ ሲያጣ ለምን እኔን ይጠላኛል? መጥላት ሳይሆን ቸላለኝ እና ከፋኝ በጣም በቃ ማለት እንዴት አልኩ በቃ እና በጣም ውስጤ ተነካ ታውቃለህ። ከዛ በኋላ እኔ በዛ ሰዓት የማስበው ትምህርትና ትምህርት ነው። የትምህርት ነገር ተው በቃ እኔ ላጠና ስል ተወኝ። ራስ ምታቱ በቃ የማላውቀው በሽታ ነው የሚመጣው አይምሮዬ ውስጥ ራሱ እንደዚህ የእንቅልፍ ውሃ ነው የሚለቅብኝ፣ የእንቅልፍ ውሃ ማለት ነው። በቃ ሳልጨርስ ስቀር እያነበብኩኝ ደንዝዤ መጽሐፉ ላይ ተኛለሁ፣ እያነበብኩ ማለት ነው። አላውቀውም ራሴን። ከዛ በኋላ ጓደኛዬ ያለች እሷም አብራኝ ነው የወደቀችው። ጓደኛዬ የጤና ሕክምና እንማራለችኝ። እሺ በጣም ነው ደስ የሚለኝ ቢኮዝ እኔ የጤና ሕክምና ነው የማጥናትን ፍላጎት የነበረኝ ከዚህ በፊት። ከዛ በኋላ እናቴ ማለት ነው ብር የላትም። እኔን እምቢ ላለ ማለት ሂጂ ግቢ ተመዝገቢ አለች። ከዛ በኋላ እሺ ብዬ ለካሷ የ1 ወር የ2 ወር ደሞዝ ነበራት ማለት ብር ነበራት እኔን ለማስተማር ማለት ነው። እሺ ብዬ ያኔ ገባሁኝ ከጓደኛዬ ጋር አብረን ገባን። ከዛ በኋላ እየገባን እየተማርን እያለው ውስጥ ደስተኛ አልሆነም። ለምን? ምክንያቱም 2 ወር ሙሉ እዛ ስቀመጥ አባቴ ደውሎ እንዴት ነሽ ምን ላይ ነሽ እንኳን አላለኝም። ስደውልለት ስልኬን አያነሳም። በቃ በጣም ውስጥ የተሰበረ ሚካኤልን ነው የምልክ በቃ ወይኔ ያልኩኝ እና በጣም አሰብኩ። በቃ የጓደኛዬ አባት እየደወለ ጠዋትና ማታ ቼክ ያረጋታል። ደህና አደርሽልኝ፣ ደህና አደርሽ ይላታል። አሁን የትምህርት ቤት ሰዓት ነው ሂጂ፣ ማታ ይደውልና ደህና አደሪልኝ ይላታል አባቷ ማለት ነው። እኔ ግን 2 ወር ሙሉ እዛ ስቀመጥ ምንም እንኳን አላለኝም አሌክሶ እና በጣም ውስጥ በቃ ብር ሲኖረው ነው እንዲ ለካ የሚወደኝ እኔ በብር እተካለሁ እንዲ አልኩና ውስጥ ያዘነ። 2 ወር ሙሉ ስቀመጥ እንዴት አይደውልልኝ? ተከራይቼ ነው የወጣሁት ከጓደኛዬ ጋር። ከዛ እሱ ውስጤን ሰበረው፣ በጣም ውስጥ የተሰበረ አባቴ ከውስጤ እየወጣ መጣ ማለት ነው። በዛ ሰዓት በቃ አባት እንደሌለኝ ውስጤን እየነገርኩት መጣ በቃ። ምክንያቱም ምን ማለት ነው ይሄ ማለት ምን ማለት ነው? ስከራይ እንኳን አብረን ሄደን ስንከራይ እንኳን ከነሱ ቤተሰብ ጋር ነው የተከራየ ነው። እኔን ተከትሎኝ ይመጣ የለም። እኛ ትንሽ ከተማን የተማርነው አዳማ ላይ ነው። አዳማን ካወቃት አላውቅም። አዳማ ላይ ነው ተከራይተን የገባነው። እኔ አላውቅም። ከትምህርት ቤት ነው ያኔ የምንማረው ዴራ እኔ እና አላውቀውም ቦታውን ራሱ ማለት ነው። እነሱ የእሷ ቤተሰቦች አጅበዋት ሲሄዱ እኔ ብቻዬን ነበር የሄድኩት። የተከራዩ ቤቱን ራሱ ማዘርም ፋዘርም አያውቁትም። የተከራዩበትን ቤት ከማቃ እንዳለው ቤቱ ምን እንደሆነ ራሱ አያውቁትም። እውነት በጣም ውስጥ ያዘነ የዛ ሰዓት ማለት ነው። ከዛ በቃ ወሩ ደረጉ። 3ኛ ወር ሲደርስ ደወልኩላት የቤት ክራይ ምናምን ስላት በቃ ዝም አለችኝ። እሷም የላትማ ምን ታርግ ዝም አለችኝ። እሱ ተው ስልክ አያነሳልኝም ሲጀመር መጣው በቃ ትችሉ ትምህርቱን መጣው። ምንድነው ማስበው በዛ ሰዓት እንዴት አድርጌ መድኃኒት ገዝቼ ራሴን ላጥፋ? ብር ያጠራቀምኩኝ ነበረ። አሁን እጄ ላይ
መድኃኒቱ 300 የሚገዛል የአይጥ መርዝ ማለት ነው። እና እኛ አካባቢ ነው የሚገዛው እና እስቲ እሱን ለመግዛት ብር ማጠራቀም አለብኝ። አሁን 100 ብር አለኝ። እስቲ አጠራቅማለሁ ብዬ ከዛ እስከሚሞላልኝ ላጠራቅምና እሱን ገዝቼ እፎ ይላለሁ። በቃ ከዚህ ህይወት ሰላሜን አገኛለሁ ብዬ ነበረ ያሰብኩት ማለት ነው እኔ። ከዛ እንደዛ ሳስብ ውስጤ ውሃ ይሆናል። እኔ ለመናደድ ሳስብ ማለት ነው እኔ የደረሱብኝን ችግሮች እያሰብኩኝ ራሴን ለማጥፋት ምናምን ራሴን አፕሪሼት ሳደርግ ሳነሳሳው ውስጤ ደግሞ ውሃ ይለቀዋል። በቃ ማለት እንዳልናደድ ያንን ነገር እንዳላስብ በቃ አይደለ ያደክመኛል ማለት ውሃ ይሆናሉ ውስጤ ማለት ነው። ገብቷል አይደል? ተናድጄ ያንን ነገር ውስጥ እንዳልገባ። ይሄ ማለት በእኔ ሃይማኖት መንፈስ ቅዱስ እንደመቅረብ ነው ብዬ ማስበው። እኔ በቃ ውስጤ ውሃ ይሆናል። እንዴት ያንን ነገር ማድረግ አቃተኝ። ከዛ በኋላ በአይምሮ ውስጥ መጣ። ምን መጣ አይምሮ ውስጥ? እንዴት ማለት እኔ በሃይማኖቴ ትንሽ ጠንከር ያልኩ ነኝ። ይሄን አልም ባልል ቢያንስ በቀን ውስጥ ሳልሄድ አልውልም ቤተክርስቲያን ማለት ነው። እና እንዴት ይህንን ዓለም ለድንግል ማርያምን ትቼ እግዚአብሔርን ትቼ እንዴት ከዚህ ዓለምን አስበልጣለሁ ከነሱ? እንዴት እንደዚህ አደርጋለሁ? ይቺ ዓለም እኮ ጠፊ ነች። እኛ እኮ የዘላለም ህይወት አለን። እንዴት መብርሃንን እከዳታለሁ የሚል ሀሳብ መጣልኝ ውስጥ። እንደዛ ሲመጣ ያንን ሀሳብ እርግፍ አድርጌ ተውኩት በቃ። ከዛ ተውኩትና ሰላሜን እያገኘው ምን አደረኩኝ? ከዛ በኋላ ቅዳሜና እሑድ ገባሁኝ ትምህርት ቤት። ምን ላርግ ታዲያ ሬጉላሩን አልችልም ሲሉኝ ቅዳሜና እሑድ ገባሁ ትምህርት ቤት፣ ሀራምቤ ዩኒቨርሲቲ ማለት ነው። ከዛ ቅዳሜና እሑድ እየተማርኩ እያለ አስጠላኝ ማለት የትምህርቱ በቃ አስተማሪው ያስተማረ፣ ተማሪዎቹ እዛ ጋር ስልክ ያወራሉ፣ በሩን እየገለባበጡት ነው የሚገቡት፣ ስርዓት የለውም ምናምን። የትምህርቱ ካሪኩል አስጠላኝ በቃ። አበዛውብህ እንዴ አሌክሱ? በጣም ይቅርታ እየጨረስኩ ነው። እሺ ቀጥይ፣ ችግር ጨርሽ። ከዛ በቃ ሳያቸው አስጠሉኝ። ትምህርቱ ራሱ የውልክ አንድ ቻፕተር ያስተምርና አስተማሪው ነገ ፈተና ነው አለቀ በቃ ጨርሰናል እንደዛ ነው የሚለው። እኔ ምንም ሳይገባኝ ትምህርቱ ምንም ሳይገባኝ ማለት ነው አስጠላኝና እኔ በሚመጣው ዓመት ታስተምርኛለሽ እማ መሬትሽን ሸጠሽ አልኳት። አዎ መሬቴን ሸጬ በሚመጣው ዓመት አስተምርሻለሁ ልቀቂ አለችኝ። እሺ ብዬ እኔ እንደዚህ አይነት ትምህርት አይመቸኝም ብዬ ለቅቄ ወጣሁ። የሚመጣው ዓመት መጣ፣ ምንም ብር የለም። መሬቱን ሸጣ ለቤት ነው ያደረገችው፣ ለእኛ ለቤት ለምግብ ምናምን ነው ያደረገችው። ሁለተኛ ስብራት ተቃጠልኩ። አመቱንም እንደዚሁ አሳለፍኩት። እንደገና ደግሞ ሳልማር አይምሮዬ በቃ ዞረ በቃ አይምሮዬ ምንም ተስፋዬ ሁሉ ጨለመብኝ። ከዛ በኋላ እንዴት አደረግኩኝ? ከዛ በኋላ ድጋሜ ቅዳሜና እሑድ መማር ጀመርኩ። ምንም ማድረግ አልችልማ፣ ምክንያቱም ሬጉላር አስተምርሻለሁ ውጪ ብላኝ ወጥቼ ድጋሜ ቅዳሜና እሑድ ገባሁኝ። ከዛ በኋላ ቅዳሜና እሑድ እየተማርኩኝ እያለ አባቴ በድንገት አለፈ፣ ሞተ። አባቴ በድንገት ሲያልፍ 2 ቤት ነበረን። አንደኛውን ቤት ሸጠ ነው ብር መጣ ታውቃለህ። ከዛ ብር ሲመጣ ምን ካልኩሌት ማድረግ ጀመርኩኝ። አዲስ አበባ ዘመድ አለችን እና ምን አለበት እሷ ጋራ እየተቀመጥኩኝ ቤት ውስጥም ስራ እየሰራውላት እችን ብር የያዝኩትን ብር 100 ምናምን ሺህ ብር ነው። እችን ብር የያዝኩትን ብር ብማርበት ብዬ አሰብኩ አይምሮዬ ውስጥ ማለት ነው። ከዛ ደውለን ስንጠይቃት ለዘመዳችን ምን አለች? እሺ ነይ በቃ ምንም ችግር የለውም እዚህ ትማሪያለሽ፣ አንቺ ብቻ የትምህርት ቤትሽን ይዘሽ ነው ያለችኝ። ከዛ በኋላ ሄድኩኝ። እዛ ሲሄድም በቃ ከ2 ወር በኋላ ፊቷ ተለወጠ። 2 ወር በኋላ ፊቷ ተቀያየረ። በቃ ፊቷ ሲቀያየርብኝ ምናምን ስገባ ስወጣ ፊቷን ሳየው ምግብ ራሱ መብላት ያስጠላኛል። በቃ አልቻልኩም። ከዛ በኋላ እንደምንም ብዬ ከዛ ቤት መውጣት አለብኝ። ምክንያቱም እንዴት አድርጌ ከእሷ ጋር ልኖር እችላለሁ ብዬ አሰብኩኝና ከዛ ቤት መውጣት አለብኝ ብዬ ወሰንኩ። ከዛ በኋላ ከዛ ቤት ወጣሁኝ። ከዛ የውጭ ፕሮሰስ ጀመርኩኝ። ወደዚህ መጣውና
አሁንም ቢሆን በቃ ውስጤ ደስተኛ አይደለም። ጨለምተኝነት ነው የሚታየኝ። ተስፋ የለኝም። ነገን ሳስበው ይደክመኛል። እንዴት አድርጌ ነው ህይወትን የምገፋው? በቃ አለ አይደል አሁን እየኖርኩ ያለሁት አሌክሱ ራስ ማጥፋት ኃጢአት ስለሆነ ነው እንጂ በቃ ደከመኝ። እኔ ነገኒ አገባለሁ፣ ነገኒ የራሴ ህይወት ይኖረኛል። እኔ አላውቅም። በቃ እንደዚህ ማሰብ ይከብደኛል። እኔ እንጃ ይህንን ሳስብ ይከብደኛል። እና እየኖርኩ ያለሁት አሁን ላይ ጨለማው ነው የሚታየኝ። በቃ ብርሃን አይታየኝም። እና እስቲ ወንድሜ የሆነ ነገር በለኝ። እዚህ ውስጥ ያላችሁ እድሜሽ ነው ያለ? እኔ 23 ዓመቴ ነው። አሁን ከነገርሽን ምክንያቶች ውጪ ሌላ ነገር የለም አይደል? ሌላ ነገር የለም። አሁን የት ነሽ? አሁን ላይ ያለሁት ሳውዲ ነኝ። እሺ ሚዩት አድርጊ እና አዳምጪ። 23 ዓመትሽ ነው። ልጅ ነሽ ገና። ስለዚህ እንደ ቁመትሽ መጠን ዝቅ ብለን ማውራት አለብን። ግዴታ አሁን እንደ 30 ዓመት እንድታስቢ አይጠበቅም። የራስሽን ህይወት ራስሽ ነው ኃላፊነት መውሰድ ያለብሽ። አሁን ከዚህ በኋላ የሚቀጥሉትን ነገር ነው የምነግርሽ። አባቴ፣ እናቴ፣ አክስቴ፣ አጎቴ ደወለልኝ አልደወለልኝ፣ አልፈለገኝም አልጠየቀኝም የሚባል ታሪክ የለም። የኔ እናት 18 ዓመት ካለፈሽ በኋላ ለራስሽ ህይወት ራስሽ ነሽ ኃላፊነቱ የምትወስጂው። በቤተሰቦቻችሁ ላይ እምነት ኑሯችሁ እነሱን የተደገፋችሁ ሰዎች እዚህ ውስጥ የምትሰሙኝ፣ በጓደኞቻችሁ በዘመድ አዝማድ በሆነ ሰው ተስፋ ላይ ትከሻችሁን አድርጋችሁ እሱ አለልኝ እነሱ አሉልኝ የሆነ ነገር በወድቅ እነሳለሁ የምትሉ ሰዎች በጣም አደገኛ ቀይ መብራት ላይ ነው ያላችሁት። እዚህ ምድር ላይ ማንም ሰው የእናንተን ጦርነት አይዋጋም። ማንም ሰው የእናንተን ህመም አይታመምም። ማንም ነው እያልኩሽ ያለሁት። ይሄ ቤተሰብ እናት አባት ምናምን የሚባል ኢንክሉድ የለም። ማንም እያልኩሽ፣ ምናልባት የተወሰነ መንገድ እጅሽን ይዞሽ ሊሄዱ ይችላል። ከዛ በኋላ ስራሽ ያውጣሽ ነው። ገብቶሻል? ነገሩ እየከበደ ሲመጣ፣ በህይወት ጫናው ፈተናው እየከበደ ሲመጣ ራስሽ ነሽ እየተወጣሽ ነች። ስለዚህ የራስሽን ኃላፊነት ራስሽ ውሰጂ። ከዛሬ ጀምሮ አባትሽ ግዴታ የለባቸው። ወለዱሽ አይደል? በቃ ባያሳድጉሽ እንኳን ለአንቺ ምንም ነገር ባያደርጉ እንኳን እነሱ ላይ ጣትሽ እንዳትቀስሪ። በህይወትሽ ለሚፈጠሩ ነገሮች በሙሉ ኃላፊነት የምትወስጂ ከሆነ አንቺ የበሰልሽ ሰው ነው የምትሆኚው። ማንም ላይ ጣት እንዳትቀስሪ ከዛሬ ጀምሮ። እንዲህ አላረጉልኝም፣ እንዲህ አልሰሩልኝም፣ እንዲህ አላገዙኝም፣ አልደወሉልኝም፣ አልፈለጉኝም ግዴታ የለባቸው። አንቺ ጠንካራ ሰው ሆነሽ ስትገኝ ነው ሰው የሚፈልግሽ። እውነቱን ልንገርሽ፣ ልፍስፍስ ሆነሽ ጣት ቀሳሪ ሆነሽ ምክንያት ደርዳሪ ሆነሽ ማንም አንቺን አይፈልግም። በብቃትሽ አስመስክሪ። ያንን በብቃታችሁ አስመስክሩ። ጠንክራችሁ ሰው አንገታችሁን ደፍታችሁ የት ናቸው ብለው በባትሪ ፈልገዋችሁ እንዲመጡ አድርጓቸው። ልጄ ናት እኮ እሷማ ብለው ኩራቴ ብለው እንዲመጡ አድርጊያቸው። እህቴ ናት እኮ ብለው ወንድሞችሽ እንዲመጡ አድርጊያቸው፣ እንዲፈልጉሽ አድርጊያቸው። አብሬያት እኮ ተምሬያለሁ ትምህርት ቤት አንድ ዴስክ ላይ ተቀምጠናል ብለው በአንቺ እስኪኮሩ ድረስ ጓደኞችሽ ወይኔ እሷን እኮ አውቃት ነበር እኮ አውቃታለሁ እኮ ብለው እስኪመጻደቁበት ድረስ አንቺ ማወቃቸው እስኪኮሩበት ድረስ አንገትሽን ደፍሰሽ በጨለማ ተነስተሽ ብቻሽን እየወጣሽ እየገባሽ በዲሲፕሊን ራስሽ ስሪ። ለራስሽ ህይወት እንደገና ገንቢው ህይወትሽ እንዴት እንደሚያረካ ጠይቂ። ደግሞ የተሻላችሁ ናችሁ ስትገኙ ሁሉም ፈላጊያችሁ ሁሉ ዛፍ ቅጠሉ ራሱ ያጨበጭበላችሁ። ድንጋዩ ራሱ ከእናንተ ከጓደኛ ቢሆን ይመኛል። እንደዚህ አይነት ሰው እስክትሆኑ ድረስ ጋይስ እንዳተኙ እንቅልፋችሁ እየቀነሳችሁ ከምቾታችሁ እየቀነሳችሁ ህልማችሁ ላይ አተኩሩ። ስለዚህ ከዛሬ ጀምረሽ ወደ ውስጥሽ ተመልከቺና ምን አድርጊ መሰለሽ? እቅድ አውጪ። 23 ዓመትሽ ነው አይደል? 26 ዓመትሽ ላይ ስትደርሺ ምን አይነት ሴት መሆን ትፈልጊያለሽ? በገንዘብ በአስተሳሰብ ፋይናንሻሊ ራስሽን የቱ ጋር ማግኘት ትፈልጊያለሽ? መንፈሳዊ ህይወትሽ ምን ይሁን? ጤናሽ፣ ማህበራዊ ህይወትሽ፣ የትዳር ህይወትሽ ቁጭ ብለሽ ወረቀት ላይ ጻፊው የምትፈልጊው። በነገራችን ላይ መጽሐፍ ቅዱስ ላይ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ፣ ጠይቁ ይሰጣችኋል አይደለም?
ይሄ ማለት አንቺ ጠይቂ እንጂ አይጎልበትም ለመስጠት ፈጣሪ። ግን እኛ አንጠይቅም ዝም ብለን እንዲፈልጋለሁ ነው። ቁጭ ብለሽ የምትፈልጊው ጻፊው ምን እንደምትፈልጊ በግልጽ። ገንዘብ ከሆነ ምን ያህል ገንዘብ ትፈልጊያለሽ? ስፔሲፊክ አድርጉት ጋይስ። እንዴ ሱቅ ሄደህ እኮ 1 ኪሎ ስኳር ስጠኝ ትላለህ እንጂ ስኳር ስጠኝ አትልም። ለምሳሌ ለመግዛት ገብቷችኋል? የሆነ እንደዚህ ኪሎ ስጠኝ ትላለህ። መጠኑን መታወቃል። በህይወት የምትፈልጉትን እናንተ መጀመሪያ እንድታውቁት ይፈልጋል ፈጣሪያችሁ። ስፔሲፊክ አድርጉት። ምንድን ነው የምትፈልጉት? ምን አሁን የሆነ እቃ እንኳን ለመግዛት ብትፈልጉ ምን አይነት ከለሩ፣ ሁኔታው ምን አይነት መሆኑ ግልጽ መሆን አለበት። ገብቷችኋል? ዲቴይል እንዲህ ካያችሁት አይምሯችሁ ውስጥ ይሰጣችኋል። እግዚአብሔር ነው የምላችሁ። እኔ ምስክር ነኝ። የምፈልገውን ጠይቄ ከልክሎኝ አያውቅም። ግን የምፈልገውን በግልጽ ሳላውቅና ካወቅኩ በኋላ ልዩነት አለ። የእውነት ነው የምነግራችሁ። የምፈልገውን በግልጽ ዲቴይል እያንዳንዷን በዝርዝር ማለት ነው። ገንዘብ ስል ይሄን ያህል ገንዘብ ፈልጋለሁ በዚህ ጊዜ እንዲህ ብዬ ዲቴይል ካየሁት እና ከሰራው ቁጭ ብላችሁ አይደለም ደግሞ እግዚአብሔር ምስክሬ ነው የምላችሁ ይሰጣችኋል። ፈጣሪ እኮ አይጎልበትም እኮ። ችግሩ እኛ አእምሯችን እንድንጠቀምበት ይፈልጋል። በግልጽ የምንፈልገውን አውቀን እንድንጠይቅ ነው የሚፈልገው። ስለዚህ አንቺ የራስሽ ህይወት ላይ አተኩሪ፣ ጠንካራ ሰው ሁኚ። ከእናትና ከአባትሽ ከዘመድ አዝማዶችሽ ላይ ዓይንሽን አንሺና በጣም በጉጉት የሚፈልጉሽ አይነት ሰው ሆነሽ ተገኘ። እሺ ጠንክረሽ ስሪና። ተግባባን? ግልጽ ነው? እሺ በጣም አመሰግናለሁ። ከፋኝ። ምን ሆነሽ ነው የከፋሽ? ከፋኝ አለች። ኔጊቪስቲ ጋይስ ኮይን እሰጣችኋለሁ ከላይ ከስሜ ገብቼ አላውቅም እንደዚህ እንትን ግን በቃ ዛሬ ጋፍቶኝ ምናምን ኤርፖርት ነኝ ያለሁት ዱባይ ምናምን ድንገት ልካኝ ሴትዮ ምናምን እና በቃ ስለከፋኝ ነው ሳላቅ በቃ ማለት ሴትዮ ትኬት ቆርጣላች ምናምን አሁን ኤርፖርት ነኝ ምናምን በቃ ካፍቶኝ በዛ ነው ድንገት ገባሁ። ገብቼ እንኳን አላውቅም። ለምንድን ነው የላከችሽ? የሆነች ሰራተኛ ነበረች 7 ዓመት እዛ የቆየችው ምናምን ከእሷ ጋር በጣም ያወራሉ እንትን ለምዶ እኔ ደግሞ እንደዚህ ማውራት ምናምን እንትን አይደለም። 3 ዓመት ምናምን ሆኖኛል እዛ ቤት ማለት ነው። ግን በእሷ ምክንያት በቃ ካንሰል አድርገኝ ይሆን አላውቅም። በቃ ምንም እንትን ምንም የገባኝ ነገር የለም። ጠዋት ተነስታ በቃ ላከችኝ ማለት ነው። አሁን ገብተሻል ፕሌን ውስጥ? አሁን ኤርፖርት ነኝ የዱባይ ኤርፖርት ነኝ እና ስለጠፋኝ ብቻ ነው እንትን ያልኩት። አልሄድም ማለት ትችላለህ? ታገድኩኝ። በቃ አለመግባት እንኳን ታገድኩ ምናምን ጓደኛዬ ጋር ደውዬ እላት ነበር ምናምን በቃ አልቻልኩም። አማራጭ ነበረኝ። እዛው ኤርፖርት ውስጥ ፖሊስ ማስረጃቸው ያለሄድ ገባሽ ነው ማለት በጣም ፈተና ስተጋገብኝ ግራ ገባኝ። በቃ ማለት ባለፈውም ገብቼ ፈቅደትን ገብቼ ነበር የተመለስኩት። እዛ ሲደርስ ሆነ ነገር አጋጠመኝ። አገሬ በገባው ቁጥር ነገር ነው የሚያጋጥመኝ ምናምን። አሁን ፖሊስ ምንድነው ውስጥ ገብተሻል? ውስጥ ነኝ። አሁን ሰዓቱን እየጠበቅኩት ማለት ነው። አውሮፕላን ውስጥ ገብተሻል? አልገባሁም። ቁጭ ብያለሁ። አሁንም እኮ ይኸውልሽ ያለመሄድ መብት አለሽ። ግን ካላስወጡኝ ምናምን ብዬ ነው ያሰብኩት ምናምን እና ምክንያቱም የሰጠኝ ሻንጣ ራሱ ስለሄደ ምናምን ሻንጣሽን መውጣታችን ውስጥ ከገባሽ መውጣታችን ውጭ ላይ ሞክሬ ነበረ። ሰውዬ ፓስፖርቱን ለሰጠኝ አልቻለም። ሻንጣዬን ይዞብኛል፣ ፓስፖርቴን ይዞብኛል ምናምን በቃ ውስጥ እስከሚገባ ከኔ ጋር ነበረ የእነሱ ሹፌር ምናምን እና ማለት መስራት ነበር የሚፈልጉ። እዛ ደግሞ ማሳካት ያለብን ነገር ነበረ፣ ህልም ነበር ምናምን አሁን እኮ አሁን ውስጥ ከገባች አዙት አትገባበት የት መሰላችሁ?
ቼኪንግ ሳትገባ ባለፈው 8 ወር በፊት ፈቅዳልኝ ገብቼ ተመልሼ ነበረ እና እዛ ደርሼ የሆነ ነገር እውነት ለመናገር የሆነ ነገር አስቤ ነበር። እንደ ማንኛውም ልጅ በቃ ዝም ብዬ አላውቅም። የሆነ ለውጥ አስብ ነበር ምናምን እና እዛ ስገባ አባቴ ታገተብኝ። አባቴን አገቱብኝ ምናምን የለፈበትን ከፍዬ አባቴን አድኜ መጣሁ። ግን በጣም በቃ ተስፋ ቆረጥኩኝ። በተደጋጋሚ የሆነ ነገሮች ስለሚደርስብኝ ተስፋ ነው የቆረጥኩት። አይዞሽ ተስፋ አትቁረጪ። እንዴት ነሽ? ሌላ ግዛት ምናምን ብላኝ ነው እሱ ኮፒ አድርጌ ነው ድንገት እንድታየው ብዬ እንጂ የሆነች ልጅ ናት የጻፈችው። ግዛት ገብታለች። አይ ውስጥ ካልገባች መውጣት ትችላለች። አሞኛል ብለሽ መውጣት አትችልም ማለት ነው። አይ ውስጥ ከገባ አስወጡኝም። አሁን እኮ ሰዓቱን ብቻ የጠበቅኩ እንጂ የመጨረሻ ላይ ደርሻለሁ። ስለዚህ ማንም አስወጣኝ። እኔ እንግዲህ እንደሚመስለኝ አሁን እንትኖች አሉት። ኤርፖርት ስትሄዱ ስቴጆች እኮ አሉት አይደለ? አሁን ቼኪንግ ከማድረጋችሁ በፊት የምትሆኑበት ቦታ ላይ ኢቨን መውጣት ብትፈልጉ፣ ካፌ መጠቀም ብትፈልጉ፣ ከውጭ መውጣት ብትፈልጉ፣ እቃ ብትረሱ ምናምን መውጣት ትችላላችሁ። ወጣችሁ ከሆነ ስቴጅ በኋላ እኮ መውጣታችሁ አይደለ? ኤርፖርት ማለት ወደ ውጭ መውጣት የማትችሉበት ሌቭል አለ ማለት ነው። በቃ መውጣታችሁ መቃም ብትረሱ ምንም አይ ቲንክ እሷ እዛ ቦታ ላይ ነው ያለችው። ስለዚህ እንግዲህ አሁን ሳይሆን በፊት ይህንን ነገር ብትንቢል መብት ነበራት እሷ። እዛ ይሁን እንደና ክሴክስ ሲገጥማችሁ መጮህ ትችላላችሁ። ለዛ ፖሊስ ይመጣል። ከዛ በኋላ እዛ ጋር አልሄድም ማለት ትችላለች። ምን ልናደርግላት እንደምንችል አላውቅም። ሰዓቱን ታሳልፍ። አይ ነው ያስገባታል እዛ ጋር እኮ ኦልሬዲ እኮ በቃ ማንም ሰው አይቀመጥም እኮ እንትን ሲመጣ እኮ እዛ ጋር ትንሽ ያለሽ እኮ ፕሌኑ ራሱ ሰዓት ሲደርስ ይሰማል። ይሄት አይዞሽ ተስፋ ተስፋ መቁረጥ የሚባል ነገር ግን በቃ ብዙ ከራሴ ጋር ታገልኩኝ። ሁሉ ነገር ብዙ ነገር ደርሶብኛል። ሀገሬ ላይ መኖር ራሱ አልችልም። በቃ እኔ ካንሰር ባታገኝ ሙሉ በሙሉ መለስ ነበረ ብላኝ ነበረ። ግን አድጋለች ምናምን ሄጄ ቼክ አስደርጋለሁ እና አላውቅም። አሁን ብትሄጂም እኮ መመለስ እኮ ትችላለሽ። ተስፋ መቁረጥ የሚባል ነገር ነው። ወንጀል ሰርተሻል ተይዘሽ አርፍተሽ ስለሆነ ማንኛውም ጊዜ ደግሞ ተመልሰሽ ደግሞ አይዞሽ። አመሰግናለሁ። አይ አሁን እንደዚህ መጥፎ ምክር አትምከራት። የሽንት ቤት ግቢና ተደበቂ ምናምን እንዴ ምን ሆናችሁ እናንተ? ትደርሱላታላችሁ ነገር ቢፈጠር እዛ ህጉን አናውቀውም እኮ እሱ ያለችበት ቦታ አሁን እንዴ ሽንት ቤት ተደበቂ እንትን አረጋችሁት እኮ የሆነ ሙቪ አይነት ነገር ማለት ነው። ከዛስ ችግር ውስጥ ብትገባ ስችልሽ ማን ይታደጋታል? አሁን እንዲህ የሆነ ነገር ሀሳብ ከሰጠና ልንደርስላት የምንችልበት ሁኔታ ላይ ሆነ ነው ለመሆን ያለበት። እሷ መስመር ይዛለች አሁን ኦልሬዲ አይደል? የበለጠ ከፍሬም ውጪ ብለናት ከዛ ካልደረስንላት ወይ የሆነ መፍትሄ ካላቀረብንላት የሆነ ነገር ስንላት መፍትሄ አቅርበን ነው መሆን ያለበት። ማንችልበት ሁኔታ ላይ ከሆነ አለመነካካት ነው የሰውን ህይወት። ገብቷችኋል? በኋላ ነካክተ ነው ህይወቷ ቢበላሽች ልጅ ጥሩ አይደለም። ሰው መሄድ ችግር የለውም፣ ሄዳ እኮ መመለስ ትችላለች። ግን ሳይሆን በትደውልልን ጥሩ ነበረ። ሳትገባ
ወንድሜ እንድረዱ ነበረ። ምን እንርዳሽ? የሆነ ጓደኛ ያለች እኔ ቤት ኪራይ እየከፈልኩላት ያለው አሁን ደግሞ እኔም አቃተኝ። ዳ ቤተሰብ ነው የምረዳው እና የአሁኑ ጠጠር አለብሽ ተባለች። አሁን ይኸው በጣም ህይወቷ አስጊ ላይ ነው ያለው። ጓደኛሽ ነች? አዎ ኢትዮጵያ ነው የምኖረው። እኔ ደግሞ እዚህ ዱባይ ነው ቤት ኪራይ እከፍልላታለሁ። አቃተኝ በቃ አሁን እራሱ ማለት ነው። እኔ ከማን ጋር ነው የምትኖረው? እሷ ብቻዋን ነው የምትኖረው። እሱ ቤተሰብ የላትም። እሺ እና እሷን የግል የመንግስት የልጅና ተመርማሪ እኔ እችልሻለሁ ስላት የመንግስት ቆይ ነገ ቆይ ዛሬ ይሏታል። በቃ ህይወቷ አስጊ ላይ ነው ያለው እኮ። አሁን ሕክምና ዶክተር ጋር ስትሄድ ያሏት ነገር አለ? ምንድን ነው ቆይ ዛሬ ቆይ ነገ ማለት ነው? ማለት እንትን ነው ዶክተሮቹ ጋር ስትሄድ ያው የመንግስት ጊዜ እንትን ነው እሱ ቆይ ዛሬ ቆይ ነገ ይሏታል። እኔ በቃ የግሉን የመንግስት ሂጂን እችልሻለሁ አልኳት። ከዛ የመንግስት ወረቀት ድረስ እንዳለ ተሰጣት። ወረቀቱ ደግሞ ሲታይ በጣም እየተጎዳች ነው ተባለች። እሺ ስለዚህ ምን አድርግ ያሏት? አሁን እነሱ ኦፕራሲዮን ሆኜ ነው የሚሏት። እዛ ደግሞ የመንግስት ደግሞ ወረፋ አልሰጣት አሉ። የግል ደግሞ አቅም አጣች። እኔ ቤት ኪራይ እችልላታለሁ። አንደኛ ነገር ደግሞ ያው እንትን እያልኩ ነው እሱ አዲስ አበባ ሜዳ ወረቀት የምታወጣበትን ሁሉ እኔ ነኝ የቻልኳት እኮ። አሁን ያው ወረፋ ጠብቂ ካሏት እርግጥ እንግዲህ ካለው ሁኔታ አንጻር ነው የመንግስት ነፃ መሰለኝ ሕክምናው አይደለም። ያው ክፍያ አለው። ክፍያ እየከፈልኩላን ያለሁት። እኛ በምን እንድንረዳሽ ነው የምትፈልገው? እሷ የመንግስት ግል ሄጅ ቶሎ ብዬ ተውስጤ ባወጣት ላለኝ ነገ ሰርታ የምትቀየር ሰው ነች እንደኛው ማለት ነው እኮ። በምን እንርዳሽ? እኛ ባላቸው አቅም ተሳተፉልኝና እንትናንችን አንዴን ተውስቶ ብታስወጣ ማለት ነው እኮ። ያው እንግዲህ እዚህ ጋር ነግረሻቸዋል። መርዳት የሚፈልግ ሰው ወይም የምንፈልግ ያው በግል ነው ልንረዳት የምንችለው። ግን መረጃ ይፈልጋሉ ማገዝ የሚፈልጉ ሰዎች እንኳን ስለተባለ ብቻ አሁን ሶሻል ሚዲያ ላይ ብዙ ነገር ስለደረሰባቸው ሲረዱ ከዚህ በፊት ብዙዎቹ ሕክምና ማስረጃ ይፈልጋሉ ምናምን ገብቶሻል። ያንን ያንዱ ነገር እንትን ብለሽ ሊረዳሽ እኔ በዋትሳፕ ላይ ልክልሃለሁ እንዳለ ተሷ ላይ ተቀብዬ ወረቀቱ ምናምን እኔ በዋትሳፕ ላይ ልክልሃለሁ። ቁጥር ነው ስጄ ላግዝሽ የምፈልገው እኔ እንደ አሌክስ ላረግ እችላለሁ እንጂ አሁን ለዚህ ውስጥ ነው መጥተው የሚጠይቁሽ ሰዎች ካሉ እሱን አዘጋጂ ነው እኔ ላግዛት ወይ ገንዘብ ልስጣት እንደዚህ ላዋጣ የራሴ ነግል እንግሊሽ የሚፈልግ ሰው ካለ ሕክምና ማስረጃ ማየት ይፈልጋል። ገብቶሻል? ሕክምና ማስረጃ ልክልሃለሁ። አሁን ራሱ ልክልሃለሁ። እሱ ማለት ነው አጠገብ ያለውን። እሺ ልክልሃለሁ። እሺ መልካም ጋር እሺ በዋትሳፕ ልላክልህ? ላኪልኝ። ግን ካላየሁት በጣም ከቆየሁብሽ ብዙ ጊዜ ቶሎ ላይ ሜሴጅ እና በጣም ስለሚበዛ ማለት ሞክራለሁ ለማየት። ከዘገየሁብሽ ማየት ስላልቻልኩ ነው በጣም ስለበዛብኝ እንጂ ጊዜ ስላጣሁ ነው እንጂ ዘንግቼው አይደለም። እሺ ነው በቲክቶክስ በውስጥ በኩል ተላኩልን። እሺ ላኪልኝ። አሁን ለእኔ እኮ ችግር የለም። ለእኔ ግን እዚህ ውስጥ አሁን የነገርሻቸው ሰዎች እኔ ልርዳት ካሉ ለእነሱም ለመላክ ዝግጁ ሁኚ ነው የሚልሽ። ዝም ብሎ ሰው አሁን እርዱኝ ስላለ ላያረግ ይችላል። ገብቶሻል? ሰው ይዋሻል ያስባል። አንዳንድ ሰው በጣም ይዋሻል። እንዴ አንቺ ነሽ እኮ አንቺ ነሽ እንጂ ብዙ ሰው ሶሻል ሚዲያ ላይ እርዳታ ፈልጋለሁ ብሎ ግን ማን መረጃ አቅርቦ ሰዎች ተዋሽን ብለው ያውቃሉ። ገብቶሻል? አንቺ የራስሽን አዘጋጀው ልርዳ ሲል ይኸው ሕክምና እንደዚህ ኦፕራሲዮን ተደረግ የተባለችበት ዶክተር ያዘዘላት ምናምን ብለሽ ለማሳየት ዝግጁ እኔ ልክልሃለሁ። እሱ እንትን ልክልሃለሁ። ተሷ ሌላ ልክልሃለሁ። እዚህ ውስጥ አሁን ሊጠይቁሽ ይችላሉ እኮ ነው። አልተረዳሽኝም? ተረዳሁ እኮ እሱ ተረዳሁ እኮ። እሺ ግልጽ ነው። አዎ ግልጽ ነው። ገባኝ። እኔ እዚህ ሚዲያ ላይም እንደዚህ የዜና አክቲቪቲ አይደለሁም እንጂ ለማውራት እሱ ማለት ነው። ቅርታ። እሺ ሌላ ጥያቄ የለሽም ማለት? እኔ ይህንን እሷኑ አንዴ ብትተባበሩኝ እኔ ቤት ኪራዩን ችግር የለውም። እኔ እስከምድን ድረስ እኔ ከፍልላታለሁ። ባለኝ አቅም በመንግስት ቢሆን ችግር የለውም። እኔ ራሱ እችላታለሁ። ግን የግል ተሆነ ደግሞ አልችልም። እኔም ድሀ ቤተሰብ ነው የምረዳው። እሺ ቤት ኪራዩን እስካሁን ራሱ እኔ እየከፈልኩላት ያለው ችላ መክፈልም መስራቱን ስለማትችል
እሱን እኔ እችላለሁ። አሁን እኮ እርዳታ ማሰባሰብ ስለማይቻል ነው። እኔ የምኖርበት ሀገር በህግ ያስጠይቀኛል። ብዙ ጊዜ ነግሬያቸዋለሁ። አይቻልም። እዚህ ሀገር ጫማ ቸገረኝ እንጂ እንኳን ለሰው ጫማ መስጠት አትችይም፣ ልብስ መስጠት አትችይም፣ ብር መስጠት አትችይም። ማነሽ ነው ፍቶሽን መለመን አይቻልም እዚህ ሀገር። የኔ ቢጤ የሚባል ነገር አሁን እኛ ሀገር እንደምንለው የለም። ቢኖርም ይያዛል። ሲሰጥም ሰጪውም ነው የሚያዘው፣ ተቀባዩ ነው የሚያዘው። እዚህ ሀገር የራሳቸው የሚረዱበት ሲስተም አለ። ሶሻል ሚዲያ ላይ ሰው እርዳታ ፈልጋለሁ ብሎ ሲመጣ እኔ እንደ አንድ ግለሰብ ራሴ በቃ ላግዘው ይህን ሰው ካልኩ በራሴ ላደርግ ይችላለሁ በውስጥ መስመር እንጂ አርጉላቸው ወይ ማሰባሰብ ምናምን ነገር ባረግ በህግ ያስጠይቀኛል። ገብቶሻል? ለዛ ነው እንደዛ ነገር ማድረግ። በቃ በቲክቶክ በኩል እልክልሃለሁ ወረቀቱን ማለት ነው። ተቀብዬ ላኪልኝ። ችግር የለውም ትጨርስ። እስኪ ውረድ። ጫማ ኮብልስቶን ኮይን ልስጣችሁ። እስኪ ኮይን ልስጣችሁ። ቆይ መቼ ነው የገባኸው? አሁን የገባሁት እሷ መጀመሪያ ነው። አንዴ ኮይን ልስጣችሁ። በቃ እኔ ውስጤ ራሱ መቆጣጠር አልቻልኩም እና በጣም ይከፋኛል። በቃ ንቅሽ ይለኛል። ሁሌ ሳለቅስ አይዞሽ። ምን ሆነሽ ነው? ምን ተፈጠረ? እኔ እንጃ በቃ ምንም አልተፈጠረም። ያው የስደት እንትን አለ አይደለ? የት ነው ያለሽ? እኔ ሳውዲ ነው ያለሁት። ብዙ ጊዜ ቆየሽ? ገና 2 ዓመት አልሆነኝም። ያው በፊትም ሌላ ሀገር ሰርቻለሁ እኮ 2 ዓመት አልሆነሽም ገና። ስለዚህ የሚያስከፋሽ ነገር ምንድን ነው? በቤተሰብ ዙሪያ አይደለም። በቃ ብዙ ነገር ውስጤ ያለ የማልናገረው ነገር ያን ነገር ለማን እንደምናገር ነው በጣም ጨንቀኝ። መናገር ትችላለሽ? እዚህ ነው ብዙ ጊዜ ሞክሬ ነበረ ግን ማውጣት ምንድን ነው የሚያስፈራሽ ለመናገር? ወደቀች። የአፍቃሪ እንባ ብቻ ነው የምትፈልጉት አንዳንዶቻችሁ። አፍቃሪ አፍቅሮ ነው ገዝተ ላኩት 2500 ሰዎች ማታ ድግስ አለ እዚህ ቤት እንዳትቀሩ የተጠበቀ ድግስ አለ። እኔ ሳላቅ ነው የገባሁት። አሌክሲ በጣም ወድ በጣም ማከብሬ ዛሬ ያው ብሊዘን እንወጣለን ያንተ ቤተሰብ ብለን እንወጣለን። ተጠቀኝ ዘማለው ማናችሁም እንዳትቀሩ። ተፈተፈተች መርፌ ተሳስተን ወቅተናት ነበር እኮ ጎበዝ። ተሳስተን መርፌ ወቅተናት ነበር። አስተማሚዎች በጀርባ በር ይዋላሉ። በፊት ለፊት በር እኮ እየገቡ ሰርጀሪ ክፍል ሳናስብ ሰንዝረን በመጥረቢያም አግኝተናቸው ቢሆን እኮ አስቸጋሪ እኮ። አስተማሚዎች ድንገተኛ ክፍል ምን ያደርጋሉ? ምላጩን መርፌውን ምናምን ሲያዩ እኮ ብዙዎቹ መጋዙን ሲያዩ ላይ እየደነገጡ ነው ያሉት። አንዳንድ ሰው ደም ካላየ እኮ ደስ አይለውም። አንዳንድ ለው ሰላም ጤና ይስጥልኝ አሌክሲ። ሰው የለኝም የምትሉ ሰዎች ኑ እሺ፣ እኔ አዳምጣችኋለሁ። እኔ ወንድማችሁ ነኝ። መወለድ ቋንቋ ነው አይደል? ሰው አብሮ ስለተወለደ ወንድማማች ብቻ አይሆንም። አብሮ ተወልዶም ጠላትም ይሆናል። ሰው መወለድ ቋንቋ ከዛ የዘለም ወንድማማች ነን። ሰው ወንድማችሁ ነኝ። ብቸኝነት የሚሰማችሁ ተስፋ ይቆረጣችሁ ራሴን ባጠፋ እንዲህ ባደርግ ብላችሁ ጨለማ ውስጥ ያላችሁ ሰዎች ኑ አዳምጣችኋለሁ። ያው ከሰኞ በኋላ ለ25 ቀን አልኖርም። ያው ኦልሞስት 30 ቀን ባሉት ነግሬያችኋለሁ። ከዚህ በፊት ደጋግሜ እንዳታስቡ ነው። ከሰኞ በኋላ ጀምሮ አልኖርም። እንዳልኳችሁ ቤት የሚቀየር እዚህ ያሉትን ነገሮች የማስተካከል ነገር ላይ ፎከስ ስለማድረግ አልኖርም። ሶሻል ሚዲያ ላይ በአጠቃላይ
መልእክትም ስትልኩልኝ ወይም እንዲህ ሰዓታችን የተለመደ ስለሆነ ጥፍት ስል የሚጨንቃችሁ ሰዎች ትኖራላችሁ። እሱን ስለማከብር ነው የምነግራችሁ። ለ25 ቀን ኦልሞስት 30 ቀን በሉት። ይሄ ወር ጀመር ነው አይደል? ዛሬ አንድ ብለን ከዛ እሱን ፊክስ አድርጌ ሌላ ቤት ቀይሬ ምናምን እሱን ደግሞ ለአመታት ደግሞ እንቀጥላለን ማለት አንድም ቀን ሳናቋርጥ እናንተን ማገልገል ወይም ይሄ እዚህ ጋር መታችሁ የእናንተን ስሜት መጋራት እኔ አርጅቼ ማላቆመው ጉዳይ ነው። ከዘራ ይዤ ማለት ነው። የልጅ ልጆቻችሁ ራሱ ይመጥሽጋል። ፈጣሪ 24 ሰዓት ከሰጠኝ ከ24 ሰዓቴ ላይ ለእናንተ 2 ሰዓት ተኩል ብሰጣችሁ አልከስርም። እንደውም ጊዜ ይባረካል። ጊዜን የሰጠ የጊዜ ባለቤት አንድ እግዚአብሔር ብቻ ነው አይደል? ሰው የጊዜ ባለቤት ሊሆን አይችልም። የጊዜ ባለቤት ፈጣሪ ብቻ ነው። ጊዜን ከሰጠኝ በነፃ 2 ሰዓት ተኩል በቀን ለእናንተ በጣም እንደውም ጊዜ ይባረካል። ገብቷችኋል? ችግር የለውም። ኤኒዌይስ ያው ዛሬ የፍልሚያ ቀናችን ነው። ነገ ያው እሑድ ስለሆነ ነገ እንገናኛለን። ፋሚሊ ታይም ይኖራል። በደንብ ተጫዋተን ምናምን ያው ከሰኞ በኋላ ነው የማልገባው። ስጠፋ አንዳንድ ያው ጠላት ወይም ወዳጅ ያልሆነ ሰው ድንገት በጠፋና ባልመጣ ሞቷል ብሎ ፖስት ሊያደርግ ይችላል። ገብቷቸዋል። እና እኔ ወዳጆቼ በገዛ ስልካቸው ለምን ውዥንብር ውስጥ ይገባሉ? ቀድሜ ባሳውቃቸው አክብሬ ባሳውቃቸው ምን ይፈጠራል? ምንም ወይ ሞተ ጠላቢስ ድሮም እኮ ምናምን ብለው ስቀው ኮፒ ሊንክ እና ላይክ አድርገውለት ያልፋሉ እንጂ ብዙ እንትን አይልም። ስለተናገርኩ ማለት ነው። ሳልናገር ባረገው ግን ልክ አይሆንም። ለወዳጅ ላልሆነ ሰው በር መክፈት ነው የሚሆነው። ሰው ስለነገርኳቸው አሁን ሴፍ ነው። ምንም ነገር ልም ብዬ እንኳን እንትን ብል ኦኬ ነግሮናል የሚለው ነገር ይኖራል። ስለዚህ ዛሬ የፍልሚያ ቀናችን ነው። ቆዳን ነው መንገፍል እያሉ እየዛቱብኝ ያሉት ዝግጅት እያደረጉ ነው እያላችሁኝ ነው። እኛ ጋይስ መሳሪያችንን ወልወለን ጦር ሜዳ ውስጥ እንገባለን፣ ገንዘናቸው እንወጣለን። ፎክረውብናል፣ በጣም ፎክረውብናል። ዛሬ ከምሽቱ 4 ሰዓት ነው ጨዋታችን የሚሆነው። 2 ወር ሙሉ እናንተ ግን እድሜም እንደዚህ ነው ለካ የሚሄደው። ጎበዝ እድሜም ለካ እንደዚህ ነው የሚሄደው። ከምን 2 ወሩ እንዳለቀ ሊገባኝ አልቻለም። አልፋዎች ለእናንተ በዚህ አጋጣሚ ከጨዋታው በፊት ምስጋና ማቅረብ ፈልጋለሁ ለሁላችሁ። ጨዋታውን ዊን አረግንም ሉዝ አረግንም እሱ ለእኔ ፐርሰናል እንደ አሌክስ ከጠይቃችሁ የሚሰማኝ ስሜት ብዙ ፎከሴ እሱ ላይ አይደለም። እኔ ቀድሜ አሸንፍ ያለው የሰዎችን ልብ ማየት ያለብኝን ነገር ነግሬያችኋለሁ። በጣም ብዙ ሰዎች ቢችሉ ምንም ነገር ከማድረግ ወደኋላ የማይሉ ይኸውን ጌም ነው እንጂ የህይወት ጉዳይ ቢሆን በቃ ከኔ እድሜ ቀንሶ ምናምን ይሰጠው ምናምን አይነት ነገር እስከ ማለት የሚደርሱ አይነት ሰዎችን አይቼበታለሁ። እግዚአብሔር ሊያሳየኝ የፈለገውን ነገር በዚህ ምክንያት አሳይቶኛል። ይሄ በገንዘብ ማታገኙት ነገር ነው ጋይስ። ብዙ ሰው የቀጠሮ ጌም ሊጫወት ይችላል። ጌም ችግር የለው። ማንም ሰው ሰፖርት እኮ ሊያደርግ ይችላል። ማያውቅህም ሰው እንዲሁ አይቶ ደስ ስላለ ጨዋታው ስለተመቸው ገብቶ እንደ ሲኒማ ቤት ወይ እንደ ኳስ እንደሚያየው ገብቶ ኢንጆይ አድርጎ ሰፖርት አድርጎ ሊሄድ ይችላል። ግን የሰዎችን ልብ ማግኘት ከባድ ነው። ማሸነፍ በሰዎች ልብ ንጹህ ልብ ያላቸው ፍጹም ምንም ነገር ሳይጠብቁ ምንም ሳታረግላቸው እንዲሁም ሰዎች ሲወዱ እግዚአብሔር ሲፈቅድ የሚያደርገው ነገር ነው። እሱን አሸንፍ ያለው እኔ ጨዋታው ዊን ሆነ ሉዝ ለእኔ ለውጥ የለውም። ከጨዋታው በኋላም ለአመታት እኔ ጋር ልቤ ውስጥ ትኖራላችሁ ሁላችሁ፣ በእውነት ማለት ነው። ጨዋታው 5 ደቂቃ ነው ጋይስ። ከጀመረ መልካም እድል ምናምን የሆነ ሰው ዊን ያደርጋል፣ እንሰነባበታለን። ጨዋታው ካለቀ በኋላ ግን እኔ መቼም ማረሳው የእናንተን ልብ የእናንተን ሀሳብ እና ቴንክ ዩ ሶ ማች። እናንተን ደግሞ ከዚህ በላይ ሞር ለማገልገል እና ጥሩ ነገር ለማድረግ ኃላፊነት ነው ለእኔ። አከብራችኋለሁ ሁላችሁ ነው።
እኔን አክብራችሁ በየቀኑ እየመጣችሁ ጊዜያችሁ መስዋዕት አድርጋችሁ እዚህ ጋር መሄጃ ስላጣችሁ አይደለም፣ ወይም ስራ ስላጣችሁ የምትሄዱበት ስለሌለ ሳይሆን ጉዳያችሁን ጥላችሁ እኔም ብላችሁን የመርጣችሁ ነው። ሰው ክብር ይገባችኋል። ለሁላችሁም አክብሮት አለኝ። ይህን እንድታውቁ ፈልጋለሁ። ስለዚህ እንግዲህ ዛሬ ማታ እንግዲህ ይለያል ጉዱ። ትንሽ ወጥቼ አሁን እረፍት ላድርግና ምንም ዝግጅት ምናምን የለም። ሆኔ መቃኛ ወንዶች እኮ ጣጣ የለብንም። ሻወር ወስደን ጸጉራችን ወይም ብንፈርዝ ነው ምናምን ከዛ ይዘን ሴቶች ብዙ ጣጣ ይኳኳላሉ ምናምን። ስለዚህ አንዴ ሰማኝ ትንሽ ሁለቴ እኮ ልውጣ እኮ ነው። አሁን ጨረስን እኮ ሰዓቱን። እንደውም እኮ ቀዶ ጥገና ራሱ ባታረግ እያሉኝ ነበር ቅድም ነው ብዬ ነው። ጨዋታው ስንት ሰዓት ነው? ማታ 4 ሰዓት በኢትዮጵያ ሰዓት አቆጣጠር ማታ 4 ሰዓት ሰው እናሸንፋለን። መጠርጠሩስ እንቀውኛል አይገልጸውም። እንደ ስሞል ቦይ ነው ያዩኝ። እውነቱን ለመናገር ጠዋት ሲነግሩኝ አለ ስሞል ቦይ አንተ አሌክስ እንወዳለን። እኔም ወዳችኋለሁ። አይስዌር ወዳችኋለሁ ሁላችሁንም። እሺ በእውነት ሁሌ ምን የዛሬ 10 ዓመት አሁን ላወራው እችላለሁ። ይሄንን ያሰባችሁት ባታረጉት እንኳን ያሰባችሁት እግዚአብሔር ነው ብላችሁ እኔ ነገሮችን በቀላሉ አላልፍም፣ አላያቸውም በቀላሉ። የዛሬ 5 ዓመት የሆነ ቦታ ሆኜ ላወራው እችላለሁ የእናንተን ጉዳይ። እኛን ነው የምናደርገው። እነሱ በጣም ሰፋ አድርገው እየፎከሩብን ያሉት። ግን ሀቢባ ነፍሰ ጡር መሆኑ ነው ትንሽ ያሳሰበኝ። እኔ ለመሰላችሁ ማከብረው ጉዳይ ስለሆነ ነው። እርጉዞች መከበር አለባቸው ብዬ አምናለሁ። እና እሱ ነገር ይዞኝ እንጂ ጋይስ፣ ወይኔ እርጉዝ ባትሆን አገናነዙ ላይ ይለያል። እንገንዛት ነበር። እኔ ግን አንተ የምታሸነፍ ይመስለኛል። መልካም እድል። ታይቶሻል ማለት ነው። አየሽ፣ ታይቶሻል። የብዛት ጉዳይ አይደለም ጋይስ፣ ከብዛት ጥራት ይባላል። እነሱ አሁን ብዙ ሰራዊቶች አዘጋጅተናል ነው እያሉ ያሉ። ጠዋትም ሲሉኝ ነበር። እኔ ደግሞ ምን ብያቸዋለሁ ቅድም? እናንተ ጋር 500 ወታደሮች ሊሰሩት የሚችሉትን ስራ እኛ ጋር አንድ ጄኔራል ብቻውን አድርጎ ቢሰራው ምን ጉድ ይወጣቸዋል? በአንድ መድፍ አልኳቸው። ተሳሳቱ። ቲክቶክ ላይቭ ጌም ነው። ሰው አንደኛ የሰለጠነ ኮማንዶ ጄኔራል የእነሱ 100 ወታደር የሚከውነውን ሊከውነው ይችላል። ማዚ እንደሚመጣ ማት መች ታውቃላችሁ አልኳቸው። ጠላታችሁን ዝቅ አድርጋችሁ አትመልከቱ። ሰላም ቤቲ፣ እንዴት ነሽ? ጋይስ ማታ እንግዲህ ብዙዎቻችሁ በጣም ጓጉታችኋል። የፈራችሁም አላችሁ። የማይደርስ ቀን መስሏችሁ ነበር አይደል? 2 ወሩ የማያልቅ መስሏችሁ ነበር አይደል? ብዙ ናቸው እኮ። እሱ ነው የምልሽ እኮ በብዛት ማመን የለብሽም። አሁን ለደጋፊዎች ምክር ስጥ። በነገራችን ላይ ጌሙ ላይ የምናደርጋቸውን ሩሎች ልንገራችሁ። ማታም እነግራችኋለሁ፣ ችግር የለውም። ግላቭ አንጠቀምም፣ ገብቷችኋል? በዚህም በዛም ግላቭ መጠቀም አይቻልም። አንዳንድ ምናልባት ጊፍት መስጠት የሚፈልጉ ሰዎች ኢንጊማ ታውቃላችሁ። እዚህ አሁን የመጣው ማለት መታየት የማይፈልጉ ሰዎች ካሉ እንኳን ኢንጊማ ሆነው መስጠት ይችላሉ። ግን ኢንጊማ ይሄ መነጽር አለ መሸፈኛ፣ እሱን መጠቀም አይችልም ያ ኢንጊማ። ከዛ ውጪ በቃ ይሄ ነው ህጉ። የመጀመሪያው ላይ ምንም አናረግም ነው ጨዋታው፣ እንደዛ ነው። እኔም እሷም ተናግራቸዋለች። ለእሷ ወታደሮቿ ታሳውቃለች። የመጀመሪያው ስፒድ ቻሌንጅ ላይ ምንም ነገር አናረግም። ሰከንድ ስፒድ ቻሌንጅ ላይ ነው ደማቸው ምናፈስ። ሁለተኛው ስፒድ ቻሌንጅ ሲመጣ እዛ ላይ ነው። ምናልባት እዚህ ውስጥ ብዙዎቻችሁ አላችሁ ጊፍት ሰጥታችሁ ማታውቁ፣ ጊፍተርም ያልሆናችሁ አላችሁ። ዛሬ ብቻ ያንን ነገር ለማድረግ የተዘጋጃችሁ ሰው ለእናንተ ማሳወቅ አለብን።
እኔ እነግራችኋለሁ ማለት ነው። ቆይ ብዬ ወይ ደግሞ አሁን ስላችሁ ወይም መተኮስ ያለባችሁ ሰዓት አሁን ነው ስላችሁ ታረጉታላችሁ ማለት ነው። ኢዚ ነው፣ ብዙ ውስብስብ አይደለም። እሺ አትፍሩ። እሺ ጉርሻ ፒስ ስለ ጌማችሁ ፖስተ አየከው? አላየሁትም ወይስ ወጣ ያዋለሁ? እዚህ ነበርኩ እኮ ላይቭ ላይ። ጊፍተር የሆናችሁ ታውቁታላችሁ ኦልሬዲ፣ ግን ያልሆናችሁ አላችሁ ብዙዎቻችሁ። ጭራሽ ቲክቶክ ላይ ጊፍትም ሰጣችሁ የማታውቁ ምናምን። ግን ዛሬ ያንን እንትን ለማድረግ አይቻለሁ ብዙዎቻችሁ ስላላችሁኝ። ግን ለእናንተ ምን ላይ ምን እንደምታደርጉ በኋላ ስገባ ሰፊ ሰዓት ስለሚኖረን ለ2 ሰዓት ተኩል ምናምን ያው ታብ ምናምን ለማስደረግ ስገባ ያኔ በደንብ እናወራዋለን። እኛን የምናሸንፈው ቆሌ ነግሮኛል። ቀደም እኮ አንዷ እኔ ተስያለሁ አንተ እንድታሸንፍ አለችኝ። በዚህ መጠን ካሰብሽማ ለእናንተ ሲል እድሉ የኛ ነው። ዝቅ አድርገውን የተመለከቱን በብዛት አይደለም አልኳቸው። ወጥተህ ተዘጋጅ። ምንም ልዘጋጅ? እኔ ወንድ ልጅ ነኝ። ወጣሁ፣ ሻወሬን ወሰድኩ፣ በቃ ጸጉሬን ከፈረስኩኝ ምናምን ነገር አለቀ። በቃ ልብስ መቀየር ያን ያህል እኔ አሁን ራሱ ጌሙ አሁን ቢሆን ሜቢ 10-15 ደቂቃ ምናምን በቃ ወደ ገደለው። ሴቶች ናችሁ እኮ ጊዜ የምትፈጁት አይደለ? ፕሮግራም ሲኖርባችሁ ስንት ደቂቃ ይፈጅባችኋል? ግን ሴቶች ነው። እኛ ወንዶች ጣጣ የለብንም እኮ ታድለን። ግን በዚህ ትላለህ። ሀቡ ታሸንፋለች ከምር። ኧረ ተይ ከምራት በይ እናቱ፣ ከምራት በይ ይቅርብሽ። ውርደት በለፈለፉ በአፍጠፉ የሚባልበት ዜና እንዳይነበብባችሁ እናንተ ላይ። እኔም ስለት አለብኝ አንድ ቀን ያ በጣም ብዙ። በነገራችን ላይ እኔ እውነት የብዙዎቻችሁን ቅንነት ያየሁበት ነው፣ እግዚአብሔርን ማለት ነው። በስመ አብ እኔ የሚገባኝ አይደለሁም፣ በእውነት የሚገባኝ አይደለሁም። እውነቱን ለመናገር እግዚአብሔር ሲፈቅድ ነው። እና በጣም ነው የማከብራችሁ ሁላችሁንም። እሺ ሪስፔክት እንገላቸዋለን። አሁን እሷ ስንት ወር ነች? የስንት ወር ነፍሰ ጡር ነች? ንገሩኝ። ምክንያት ያለ ጊዜው መጧ መምጣት የለበትም እንዴ? ምን ሆናችሁ ነው? እኔ ወንጀለኛ መሆን አልፈልግም። እኔ ጌም ልጫወት ብዬ ገብቼ በሱ ምክንያት ነው ይሄ የተከሰተው ተብዬ ምክንያታዊ ሆኜ መኮነን አልፈልግም። ጎበዝ አልበዛ ነርስ ምናምን ቅጠሩላት። ነርስኛ እንላክ እንዴ ጎበዝ። ከዚህ እኔ እንደውም እኮ ቅድም አንበሳ ምናምን ስትል አንድ ልጅ አንበሳውን ከአማዞን ጫካና ከኬንያ እና ከሳውዝ አፍሪካ በአካል ሄደን አድነን ልናመጣ አስበን ነበር። በሰንሰለት አስረን እነሱ ቲክቶክ ላይ የልቀቁት አንበሳውን፣ እኛ ቤታቸውን አንኳኩተን በራቸውን ሲከፍቱ ሰንሰለት ለቀን በአካል እዚህ ሲለቁ እዛ ተበልተዋል ማለት ነው። እንደዛ አስበን ነበር። የጭካኔ ጥግ ልናሳያቸው። ግን ያው እርጉዝ መሆኗ ነው ትንሽ እንዳልኳችሁ ነው። ሁለት ነፍስ ገባ ነው። ስንት ጌም ነው የምትጫወቱት? ሚሚዬ እንዴት ነሽ? አንድ ጌም ብቻ ነው። እሺ ዋን እንድደን ነው ጋይስ። ጠላትንማ እንዴ ነው የምትረመረው? የምን እድል መስጠት ነው? ትንፋሽ ማሳጠት። አንዴ አገጭ የሚያነቃንቅ ቡጥ የተሰራ ይዘጋጁ። ችግር የለውም። ከወለደች ልጇን አቅፋለሁ። በእኔ ሰበብ እንዳታረይ። ስፒድ ቻሌንጅ እኛን የምናሸንፈው። እሺ ችግር የለውም። ዶንጎሪ እነሱ እኮ ብዙ ሰው አዘጋጅተናል ብሎ ነው የተማመኑት። እኛ ደግሞ ማታሽን ትገባላችሁ። ዛሬ በቃ የደስታ ቀናችን ነው። ምንም ሆነ ውጤቱ ምን እሱ ለውጥ አያመጣም፣ ግን የደስታ ቀናችን ነው። ሴሌብሬት እናደርገዋለን። እሺ አንድ ላይ ክፉ አይንካችሁ፣ ጤና ይስጣችሁ፣ በሄዳችሁበት ተወደዱ፣ ተከበሩ። እሺ የሰው ፍቅር ይስጣችሁ፣ አትታመሙ መቼም። ሆስፒታል የምትሄዱት ሰው ለመጠየቅ ብቻ ይሁን፣ ክፉን ያርቅላችሁ፣ የሰው ሞዴል ይስጣችሁ፣ ካስመሳይ ሰው ይጠብቃችሁ።
ቆጥራችሁ ማትጨርሱትን በረከት ይስጣችሁ። ፈልጋችሁ አትጡ፣ አይጉደልባችሁ። ጓዳችሁ ጉርጇችሁ ሁሉ ሙሉ ይሁን። ሀሳብ አይምሯችሁ ውስጥ ያለውን ሀሳብ በሙሉ ከክፋት በስተቀር ያሳካላችሁ፣ እውን ያደርግላችሁ። ክፉ ሰዎችን ከዙሪያችሁ እሱ ይጠብቅላችሁ። ከክፉ በሄዳችሁበት በጭንቃችሁን በደስታችሁን ጊዜ ፈጣሪ አብሯችሁ ይቁም። እሺ፣ በኋላ እንገናኛለን። የምሽ ያለበት ሀገር ያላችሁ መልካም ምሽት ይሁንላችሁ። እየነጋ ያለበት ሀገር ያላችሁ መልካም